ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከዩንጓን አካዳሚ የ11ኛ ክፍል ጂኦግራፊ መምህራችሁ ነኝ። ባለፈው ክላይሜት ክላሲፊኬሽን በሚል ርዕስ ላይ እየተወያየን ነበረ። በዛሬው ትምህርታችን ሜጀር ወርልድ ክላይሜት ሪጅንስ የሚለው እናያለን። ዓለማችን በሶስት የክላይሜት ሪጅኖች ትከፈላለች። ሎ ላቲቱድ ሪጅን፣ ሚድ ላቲቱድ ክላይሜት ሪጅን እና ሃይ ላቲቱድ ክላይሜት ሪጅንስ። እንደ አራተኛ የሚታየው ሃይላንድ ክላይሜት ነው። ያ ማለት ሎ ላቲቱድ ስንል የላቲቱድ ቫልዩ ዝቅተኛ የሆነ ማለት ነው። ለምሳሌ 0 ዲግሪ ኢኩዌተር መሆኑን እናውቃለን፣ ወይም የመሬት ሴንተር ኢኩዌተር ነው። ከኢኩዌተር ይዘን እስከ 30 ዲግሪ ኖርስ እና 30 ዲግሪ ሳውስ ሻርፕ አይደለም፣ ኦቨርላፕ ያደርጋል ሪጅኖቹ ከ30 ዲግሪ ኖርስ እስከ 60 ዲግሪ ኖርስ፣ እንዲሁም ደግሞ ከ30 ዲግሪ ሳውስ በደቡባዊ ንፍቀ ክበብ እስከ 60 ዲግሪ ሳውስ፣ ከ60 ዲግሪ እስከ 90 ዲግሪ ኖርስ፣ በሳውዝ ፖል አቅጣጫ ደግሞ ከ90 ዲግሪ ሳውስ እስከ 60 ዲግሪ ሳውስ። ይሄኛው ስለዚህ ሎው ላቲቲዩድ ማለት ይሄ በምድር ወገብ አካባቢ ቀይ የምንቀባው ነው። ይሄ ሚድ ላቲቱድ ደግሞ ከ30 እስከ 60 አካባቢ ነው። በብዛት ይሄ አካባቢ ይሄ ክልል ነው። የዓለም ካርታ ላይ ሲሆን አብዛኛውን አውሮፓን፣ ሰሜን አሜሪካን፣ ኤሻን ይሸፍናል። በደቡብ ንፍቀ ክበብ ደግሞ በከፊል ላቲን አሜሪካን፣ በከፊል የደቡባዊ አፍሪካንና የአውስትራሊያን አካባቢ ይሸፍናል። ሶስተኛው ሃይ ላቲቱድ የሚባለው ነው። ሃይ ላቲቱድ ፖላር ኤሪያ ነው። ወደ ሰሜን ዋልታና ደቡብ ዋልታ አካባቢ ያሉትን አካባቢዎች ራፍሊ ይሸፍናል። ስሙን እዚሁ ላይ ብንጽፈው ይሄኛው ኤሪያ ሎው ላቲቱድ ይባላል። ቢኮዝ ሎው ላቲቱድ ያልነው ለምንድን ነው? ከ0 እስከ 30 ዲግሪ ኖርዝ ኤንድ ሳውዝ ላቲቱድ ስለሚገኝ ነው። ይሄኛው ደግሞ ከ30 ዲግሪ እስከ 60 ዲግሪ ኖርዝ ኤንድ ሳውዝ ላቲቱድ ስለሚገኘው ነው። ሃይ ላቲቱድ ደግሞ ከ60 ዲግሪ ራፍ ነው። 55ም 45ም ሊመጣ ይችላል። ራፍሊ ነው፣ በማጠጋጋት ነው። ይሄ ክልሉን አዝማሚያውን ለማሳየት ነው። ከ60 እስከ ዋልታዎቹ 90 ዲግሪ ኖርዝ ኤንድ ሳውዝ ላቲቱድ ያሉት ናቸው። ልክ የግሪኮች ክላሲፊኬሽን እንዳየነው በሶስት ዋና ዋና ብሮድ ግሩፕስ ይከፈላል ማለት ነው። እነዚህ ሶስቱ ብሮድ ናቸው፣ ሰፋፊ በሶስት ክፍሎች ይከፈላል። አንድ ባንድ ዝቅ ብለን የምናየው ይሆናል። እንግዲህ ሎ ላቲቱድ ክላይሜት ሪጅን የሚባለው የመጀመሪያው ነው። ክላይሜት ሪጅን ዶሚኔትድ ባይ ትሮፒካል ኤር ማስስ ነው። ኤር ማስ ምንድን ነው የሚለውን ቀጥለን ማብራራት እንችላለን። ኤር ሰርኩሌሽን ላይ ፋክተር ላይ ስለምንመጣ፣ ግን ትሮፒካል ኤር ማስስ ከትሮፒካል ኤሪያ የተነሱ ኤር ማሶች ዶሚኔት የሚያደርጉበት አካባቢ ነው። የመጀመሪያው በሶስት ይከፈላል። የመጀመሪያው ትሮፒካል ዌት ክላይሜት የሚባለው ነው። ከዜሮ ላቲቱድ ኤክስቴንት የላቲቱድ ኤክስቴንቱ ከ0 እስከ 6 ዲግሪ ኖርዝ ኤንድ ሳውዝ ላቲቱድ ይገኛል። ኮፐን ታይፑ ኤኤፍ ነው። እስካሁን እንዳየነው ኤ ማለት ትሮፒካል ነው። ኤፍ ይር ራውንድ ሞይስቸር ነው። ስለዚህ ትሮፒካል ዌት ክላይሜት ማለት ነው። ይሄ ምንድነው ባህሪው? ካራክተሪስቲክሱ ባህሪው ዶሚኔትድ ባይ ሜሪታይም ትሮፒካል ኤር ማስስ። ሜሪታይም ምን ማለት ነው? ቃሉ ሜሪታይም የኮንቲኔንታል ተቃራኒ ነው። ኮንቲኔንታል ስንል አህጉራዊ የብስ ነው። ከውቅያኖስ የሚነሱ ከትሮፒካል ኦሽንስ ከአትላንቲክ ኦሽን፣ ከኢንዲያን፣ ከፓሲፊክ ኦሽን የምድር ወገብ አካባቢ ፓርት ላይ የሚነሱ ነፋሳት ወይም ደግሞ ኤር ማሶች ዎርም ኤንድ ሪች ሞይስቸር ያላቸው ሞቃትና ከፍተኛ ውሃ ወይም እርጥበት ያላቸው የኤር ማሶች ዶሚኔት የሚደረግ አካባቢ ነው። ሌላው ባህሪው ሃይ ቴምፕሬቸር አሉ ስራውት ዘይር ከ24 እስከ 28 ዲግሪ ሴንቲግሬድ ፐር መንዝሊ አቨሬጅ ቴምፕሬቸር አለው። ሃይ ፕሪሲፒቴሽንም አለው። ፕሪሲፒቴሽን አማውንት ግሬተር ዛን 80 ኢንችስ አኑዋል አቬሬጁ በአመት በአማካኝ 80 ኢንች የዝናብ መጠን አለው ይህ አካባቢ። ሶስተኛው ኮንቨርጀንስ ኦፍ ዊስተርሊ ኤንድ ኢንተርትሮፒካል ኮንቨርጀንስ ዞን ነው። ዴይሊ አፍተርኑን ተንደር ስቶርምስ፣ በተለይ አፍተርኑን ላይ እነዚህ የዝናብ ክስተቶች ይኖሩታል። ሎኬሽኑን ስናዩ የት አካባቢ ነው? አማዞን ቤዝን አካባቢ፣ ኮንጎ ቤዝን አካባቢ። ያ ማለት ሲምፕል ነው። እዚህ ላይ ወርልድ ማፕ ላይ ቪዥዋላይዝ ማድረግ እንችላለን። ይሄ ኢኩዌተር ቢሆን አፍሪካን ለምሳሌ እኩል የምድር ወገብ ስለሚያቋርጠው ላቲን አሜሪካን ያቋርጠዋል። ይሄ አካባቢ ማለት ነው
ኮንጎ ቤዚን አማዞን የላቲኑ ነው፣ ኮንጎ የአፍሪካው ነው። እና ወደ ሳውዝ ኢንዲያስ ኢስት ኢንዲስ አካባቢ ሳውዝ ኢስት ኤሽያ፣ ኢንዶኔዥያ፣ ማሌዥያ፣ ሳማትራ፣ ጃቫ ደሴቶች አካባቢ ከአውስትራሊያ በስተሰሜን ያለውን ያካትታል። ከቪጂቴሽን አንጻር ቪጂቴሽን ላይፉ የእጽዋት ምን አይነት እጽዋት ነው የሚገኘው? እዚህ ቶል ብሮድ ሊቭድ ኤቨርግሪን ፎሬስትስ ናቸው። ረጃጅም ኤቨርግሪን የሆኑ በቃ አመቱን ሙሉ ልምላሜ ያላቸው ቅጠላቸውን የማያረግፉ ምክንያቱም ሃይ አማውንት ኦፍ ቴምፕሬቸር አለ፣ ሃይ አማውንት ኦፍ ሞይስቸር አለ፣ ከፍተኛ መጠነ ሙቀት አለ፣ ከፍተኛ እርጥበት አለ። እዚህ ክልል ላይ ትላልቅ ደኖች አሉበት ማለት ነው አካባቢው። ሁለተኛው የሎው ላቲቱድ ክላይሜት ሪጅን ታይፕ ትሮፒካል ዌት ኤንድ ድራይ ነው። የላይኛው ትሮፒካል ዌት ብቻ ነበር። ከሱ ቀጥሎ ነው የሚገኘው ይሄ ከ6 ዲግሪ እስከ 15 ዲግሪ ኖርዝ ኤንድ ሳውዝ ነው የሚገኘው። ከ6 ዲግሪ ያኛው ምን ማለት ነው? ለምሳሌ የመሬት ከኢኩዌተር 6 ዲግሪ ከ0 እስከ 6 ከ6 እስከ 15 ባለው ቀጥሎ ማለት ነው። ከትሮፒካል ዌት ቀጥሎ ነው የምናገኘው። ኤ ደብሊው ነው። ኤ ትሮፒካል ማለት ነው በኮፐን ክላሲፊኬሽን። ደብሊው ደግሞ ዌት ድራይ ነው። ትሮፒካል ዌት ድራይ ሲዝን፣ ዌት ኤንድ ድራይ ሲዝን ማለት ነው። ሲዝናል ሞይስቸር ፓተርን አለው። ሲዝናል ሞይስቸር ፓተርን ሚንስ እርጥበት የሚያገኘው ወቅት ጠብቆ ነው። ዱሪንግ ሰመር ነው። ዱሪንግ ሰመር ያገኛል። ዱሪንግ ዊንተር ድራይ ስለሆነ። ባይ ኢንተርትሮፒካል ኮንቨርጀንስ ዞን ማይግሬሽን ሬንጅ ኦፍ ቴምፕሬቸር 20 ምናል ሬንጅ ኦፍ ቴምፕሬቸር አለው። ዱሪንግ ዊንተር ማለት በነገራችን ላይ የፀሐይ ሙቀት ዝቅተኛ የሚሆንበት አካባቢ ወቅት ነው። የዝናብ መጠንም ዝቅተኛ ነው የሚሆነው። ምክንያቱም ቴምፕሬቸር ከፍተኛ ሲሆን ከፍተኛ ቫፖሬሽን ይኖራል። ቫፖሬሽን ተን ከፍተኛ ሲሆን ክላውድ ፎርሜሽን ከፍተኛ ይሆናል፣ ዝናብ ይኖራል። ሬኒ ሃይሰን ሲዝን ሚንስ ሃይሰን ሚንስ ዳይሬክት ሰንላይት ኤነርጂ የሚያገኝበት ወቅት ላይ ነው። ፕሮሎንግ ድራይ ሲዝን አለው። ረጅም እስከ 6 ወር 7 ወር የሚሆን ረጅም። ሰብትሮፒካል ሃይ ሰብሲደንስ ቪጂቴሽኑ ዶሚኔትድ ባይ ሳቫና ነው። ሳቫና ማለት ግራስ ትሪስ ፕላስ ግራስ ማለት ነው። ወይም ደግሞ የሳር ምድር ትሪስ ፕላስ ግራስ አልፎ አልፎ ዛፎች አሉበት የሳር ምድር ነው። እንደ ቆላ አይነት የሚመስል ነው። ፎንድ የት ነው የሚገኘው? ይሄ ሎኬሽኑ ኢንዲያ አካባቢ፣ ኢንዶኔዥያ አካባቢ፣ ዌስት አፍሪካ፣ ምዕራብ አፍሪካ፣ ሳውዝ አፍሪካ፣ ደቡብ አፍሪካ፣ ሳውዘርን አሜሪካ እና ሰሜናዊ አውስትራሊያ አካባቢ እናገኘዋለን። ከ6 እስከ 15 ዲግሪ ሰሜንና ደቡብ ንፍቀ ክበቦች። ሶስተኛው የትሮፒካል ክላይሜት አይነት ደዘርት ክላይሜት የሚባለው ነው። ደዘርት ክላይሜት ወይም ስቴፔ ሙሉ ትሩ ደዘርት በረሃ ወይም በረሃ ቀመስ አካባቢ ነው። ከ15 ከትሮፒካል ዌት ኤንድ ድራይ ቀጥሎ ነው። ከ15 ዲግሪ እስከ 25 ዲግሪ ሰሜንና ደቡብ ንፍቀ ክበቦች ነው የሚገኘው። እዚህ ይሄኛው ማፕ ላይ እንደምናየው ይሄ ወርልድ ማፕ ነው። ማፑ እንደምናየው አህጉራትን ይዟል። ዚስ ኢዝ አፍሪካ፣ ዚስ ኢዝ አውስትራሊያ፣ ዚስ ኢዝ ኤሽያ፣ ዚስ ኢዝ ዩሮፕ፣ ዚስ ኢዝ ኖርዝ አሜሪካ። በአጭር ልጻፈው ኤንኤ። ዚስ ኢዝ ሳውዝ አሜሪካ። ሶ ይሄ ድራይ ደዘርት የሚባለው የሚገኘው ከሰሜን አፍሪካ አካባቢ ሳሃራ ደዘርት። ለምሳሌ ይሄ ሳሃራ ኖርዝ አፍሪካ ይሄ አካባቢ ነው። ይሄ አካባቢ ነው ኖርዝ አፍሪካ። አውስትራሊያን ደዘርት ይሄ ሴንትራል አውስትራሊያ ተጽፏል፣ ባጭሩ ተቀልሟል። አውስትራሊያን ደዘርት ላይ ከአታካማ ደዘርት ምዕራብ አፍሪካ አካባቢ ከሳውዝ አፍሪካ በስተምዕራብ አታካማ ደዘርት፣ ናሚብ ደዘርት ምዕራብ አፍሪካ ናሚቢያ ደዘርት፣ አታካማ የላቲን አሜሪካ የቺሊ ፓርት ነው። ቺሊ የሚባል ነው ከአርጀንቲና በስተ ምዕራባዊ ላቲን አሜሪካ። ሌሎቹ ይሄ ሰሜን አሜሪካ አካባቢ ያሉትና ሴንትራል ኤሽያ አካባቢ ያሉት እነ ጎቢና ካሊፎርኒያ ደዘርት እነሱ የሚድ ላቲቲዩድ ደዘርቶች ናቸው። ትሮፒካል ድራይ ደዘርት የሚባሉት እነዚህ ያየናቸው አፍሪካ፣ ላቲን አሜሪካና አውስትራሊያ ያሉት ናቸው ማለት ነው። ተማሪዎች የዛሬውን ትምህርታችን በዚህ እናጠናቅቃለን። በሚቀጥለው ትምህርታችን እስከምንገናኝ ደህና ሁኑ።